ከባድ ውጊያ በበረትና ሸረሪ በኩል ተቀሰቀሰ። በይፋት አውራጃ ቀውት ፋኖ ከአገዛዙ ጋር ከባድ ውጊያ አድርጓል። የአገዛዙ ጦር በከባድ ከበባ ውስጥ እንደሚገኝም ተገልጿል። የባሻ ከተማ በፋኖ ቁጥጥር ስር መሆኗን የደጃዝማች ተሰማ እርገጤ ክፍለ ጦር አስታወቀ። በዋግ ኽምራ የግዳጅ ወታደራዊ ምልመላ መኖሩ ተገለጸ። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመፈጸም መዘጋጀቱ ተዘገበ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምናላችሁ ከፍሪ ፕሬስ ሚዲያ የዕለቱን ዜናዎች ይዤ ቀርቤያለሁ። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። ከባድ ውጊያ በበረትና ሸረሪ በኩል ተቀሰቀሰ። ዛሬ ሌሊት በኢትዮጵያና ሱዳን ድንበር በበረትና ሸረሪ በኩል በድሮን የታገዘ ከባድ ውጊያ መቀስቀሱ ታውቋል። በሜካናይዝድ ጦር እየተካሄደ መሆኑን የፍሪ ፕሬስ ምንጮች አረጋግጠዋል። የውስጥ ምንጮች ውጊያው የተጀመረው በኢትዮጵያ በኩል ተኩስ መከፈቱን ተከትሎ መሆኑን ጠቅሰዋል። ውጊያው እጅግ ከባድ እንደሆነ የሚናገሩት ምንጮች አብይ አህመድ 6 አካንች ድሮኖችን በውጊያው ተጠቅሟል ብለዋል። በኢትዮጵያና ሱዳን ድንበር በኩል ተነስቷል የተባለው ጦርነት የሚካሄደው በሱዳን ጦርና በአገዛዙ ጦር መካከል እንደሆነም ምንጮች ከቦታው አክለው ተናግረዋል። በይፋት አውራጃ ቀውት ፋኖ ከአገዛዙ ጋር ከባድ ውጊያ ያደረገ። የአገዛዙ ጦር ወደ ቀጠናው ገብቶ ነዋሪው ላይ ዘረፋና ማዋከብ መፈጸም መጀመሩን ተከትሎ በ3 አቅጣጫ ውጊያ ተቀስቅሷል። ከባሽ በንፋስ አምባ በኩል ወደ ዘከሬ ተራራ፣ ከባሽ ቀጥታ ወደ ቀውት መስመር፣ ከባሽ ወደ ቆሎማይ አቅጣጫ በ3 አቅጣጫዎች የተንቀሳቀሰው የአገዛዙ ኃይል ወደፊትም ሆነ ወደ ኋላ ለመመለስ በማይችልበት ደረጃ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆኔ ኮር ደጃዝማች ተሰማ እርገጤና አስቻለው ደሴ ክፍለ ጦር ከበባ ውስጥ ይገኛል ተብሏል። ተጨማሪ ኃይል ከሸዋሮቢት ከሞላሌና ከመሃል ሜዳ ቢጠይቅም ለማለፍ የቸገረው ኃይል የደገፈውና የመጣለት እንደሌለ ምንጮች ገልጸዋል። በተያያዘ ዜና የባሻ ከተማ በፋኖ ቁጥጥር ስር መሆኗን የደጃዝማች ተሰማ እርገጤ ክፍለ ጦር አስታውቋል። የባሻ ክላስተርና የተሬ ክላስተር አባት አርበኞች ጦር ከአገዛዝ ጦር ጋር ከፍተኛ ውጊያ ካደረጉ በኋላ ቀጠናውን ነፃ ማውጣታቸውን ፋኖች ገልጸዋል። በሌላ በኩል ከመዘዙ አቅጣጫ የተንቀሳቀሰው ያገዛዙ ኃይል ከመዘዙ ተነስቶ በአያበር ቀበሌ በኩል ወደ መንግስት ለመሸጋገር ሲንቀሳቀስ በአካባቢው በሚገኘው አስቻለው ደሴ ክፍለ ጦር ውስጥ ከበባ ውስጥ ገብቷል። በአሁኑ ወቅት መሶቢት በተባለ ቦታ ተራራ ላይ ተሰቅሎ የሚገኝ ሲሆን ተጨማሪ ደጋፊ ኃይል ቢጠይቅም የሚደርስለት በማጣቱ በከፍተኛ ውጥረት ውስጥ እንደሚገኝ ምንጮች ገልጸዋል። በተያያዘ ዜና ከአጣየና አላላ ተነስቶ በሁለት አቅጣጫ ማለትም ያጣየው በከሳያት ወደ ደረታማ እንዲሁም ያላላው በብርቂቶ ወደ ደረታማ የተንቀሳቀሰው የብልጽግና ኃይል በ7 ክፍለ ጦር እንዳመጣጡ ተመልሷል። ከፍተኛ ጉዳት የደረሰበት የብልጽግና ጦር የቆሰሉትን ወደ አጣየ ወስዶ እያሳከመ እንደሚገኝ ምንጮች ገልጸዋል። በዋግ ኽምራ የግዳጅ ወታደራዊ ምልመላ መኖሩ ተዘገበ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን ስር ያሉ አበርገሌና ጻግብጅ ወረዳዎች በኃይል ተቆጣጥሮ የሚገኘው አዴን የተሰኘው የታጣቂ ቡድን ህፃናትንና አዛውንትን ጨምሮ ነዋሪዎችን በግዳጅ ለውትድርና እያፈሰ ነው ሲል ዶቼ ቬለ ዘገበ። በሚያዝያ ወር 2018 ዓ.ም አጋማሽ ጀምሮ በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን ስር የሆኑ አበርገሌና ጻግብጅ ወረዳዎችን በኃይል ቁጥጥር ስር የዋለው አዴን የተሰኘው የታጣቂዎች ኃይል በወረዳው እድሜያቸው ለውትድርና አገልግሎት ያልደረሱ ህፃናትን ለወታደራዊ አገልግሎት በግዳጅ እየመለመለ ነው ሲል ነዋሪዎቹን ጠቅሶ ዶቼ ቬለ ዘግቧል። በአካባቢው ያለው የግዳጅ ወታደራዊ ምልመላ ከህፃናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጪ ትኩረት ያደረገው ወንዶች ላይ ነው። የአበርገሌ ነዋሪ የሆኑት ተመስገን ገብሩ ታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪ የቤት እንስሳት እህልና ገንዘብ እንዲያመጡ እንደሚያስገድዱም ይገልጻሉ። የዘገበው ዶቼ ቬለ ሲሆን ዘገባው የታጣቂው ማንነት በትክክል አይገልጽም። አሜሪካ በኢራን የኢነርጂ ተቋማት ላይ ያነጣጠረ መጠነ ሰፊ ጥቃት ለመፈጸም አቅዳለች ተባለ። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። ለሲቢኤስ መረጃ የሰጡ ምንጮች ጥቃቱ በኢራን የኃይል መሰረተ ልማት ላይ ሊያተኩር እንደሚችል ጠቅሰዋል። የእስራኤል ጦር ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ሊሳተፍ እንደሚችል አክሲዮስም ዘግቧል። አርብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚዳንት ትራምፕ ክፉኛ እንደበድባቸዋለን ማለታቸውን የጠቀሰው ቢቢሲ ነው።
የፍሪ ፕሬስ ቻናል ሜምበር በመሆን እያገዛችሁ ስላላችሁን በጣም እናመሰግናለን። እንደዚሁም በኮሜንት እና በዋትስአፕ ስለምትሰጡኝ አስተያየትና ማበረታታት ከልብ አመሰግናለሁ። አስተያየታችሁ ሞራል ይሆነኛልና አሁንም ወደፊት ስለምታበረታቱ ከልብ አመሰግናለሁ። መልካም ሞላ ነበርኩኝ። ጤና ይስጥልኝ።